የፖሊስ አመሰራረት ከሰው ልጅ ታሪክና የእድገት ደረጃ ጋር ጎን ለጎን እያደገና እየጎለበተ የመጣ መሆኑ በየጊዜው የነበረውን የፖሊስ እድገትና ከሚከተላቸው ፖለቲካዊና ማህበራዊ ይዘቶች ላይ መረዳት ይቻላል። ለአብነትም ከዘመናዊ ፖሊስ ምስረታ በፊት ሌባ አድን ሰራዊት፣ አፈርሳታ፣ አውጫጭኝ፣ ሲምቢሮ፣ ሌባ ሻይ፣ የሚስጥር ዘበኛ የሚባሉ የጸጥታ መዋቅሮችን እንደ ጸጥታ ክፍል ያገለግሉ እንደነበር ከኢትዮጵያ ታሪክ መረዳት ይቻላል። በኢትዮጵያ ዘመናዊ የፖሊስ ታሪክ የሚጀምረው በ1901 ዓ.ም ሲሆን መለያ ልብስ ያለው ዘበኛ ወይም ፖሊስ እንደተቋቋመ የዳግማዊ አጼ ምኒልክ አዋጅ ያስረዳል። የኢትዮጵያ ፖሊስ ሰራዊት ከሁሉም አፍሪካ ሀገራት ቀድሞ የተመሰረተ ብቻ ሳይሆን በአፍሪካውያን የትግል ጉዞ ውስጥ ጥልቅ ሚና የተወጣ ተቋም ነው። አሁን የምንገኝበት የቀድሞ የፈጥኖ ደራሽ ካምፕ ታሪክ በብዙዎቻችን ዘንድ ታዋቂና አይረሴ የሚያደርገው ዋናው ጉዳይ የዓለም የጥቁር ሕዝቦች የነጻነት አባት በመባል የሚታወቁት የቀድሞ ደቡብ አፍሪካ ፕሬዝዳንት የነበሩት ኔልሰን ማንዴላ በ1995 ዓ.ም ወይንም በፈረንጆች 1962 ወታደራዊ ስልጠና ለወራት የተከታተሉበት ስፍራ በመሆኑ ነው። ኔልሰን ማንዴላ ወደ ኢትዮጵያ ያደረጉት ጉዞ በአፍሪካ ነጻነት ታሪክ ውስጥ ጉልህ ስፍራ ያለው ክስተት ነው። በ1955 ዓ.ም በደቡብ አፍሪካ የአፓርታይድ መንግስት ሰላማዊ ተቃውሞን በቫርፒቪል አሰቃቂ እልቂት በኃይል በመጨፍለቅ ከጀመረ በኋላ ኔልሰን ማንዴላ እና የአፍሪካ ብሔራዊ ኮንግረስ አመራሮች ከሰላማዊ ትግል ወደ ትጥቅ ትግል ለመሸጋገር ወሰኑ። ይህም የኡምኮንቶ ዊሊዚዮ የታጠቀ ክንፍ እንዲመሰረት ምክንያት ሆነ። ማንዴላ የዚህ ንቅናቄ መሪ እንደመሆናቸው ወታደራዊ ስልጠና ማግኘት አስፈላጊ በመሆኑ አይናቸውን ወደ ኢትዮጵያ አዞሩ። ኢትዮጵያን የመረጡበት ምክንያት በአፍሪካ ቅኝ ያልተገዛች ጥንታዊ ሀገር በመሆኗና የአፍሪካና የጥቁር ሕዝቦች ነጻነት ምልክት በመሆኗ ነው። ንጉሠ ነገሥቱ ቀዳማዊ ኃይለ ሥላሴ ለፓን አፍሪካኒዝም እና ለቅኝ ግዛት ነጻነት ቁርጠኛ በመሆናቸው ለማንዴላ በጎ ፍቃድና ድጋፍ ለማድረግ ዝግጁ ነበሩ። ኔልሰን ማንዴላ ዴቪድ ሞትሳማይ በሚል ሽፋን ስም ጋዜጠኛ በመምሰል በዲፕሎማት ፓስፖርት በድብቅ ወደ አዲስ አበባ ገቡ። የስልጠና ቦታቸውም አሁን በምንገኝበት የቀድሞ የፈጥኖ ድራሽ ማሰልጠኛ ማዕከል ነበር። ይህ ቦታ የተመረጠበት ምክንያት ምስጢራዊነቱን ለመጠበቅና ከዋናው ሰራዊት ትኩረት ውጭ ሆኖ የሚፈልጉትን የሽምቅ ውጊያ ስልቶች፣ የጦር መሳሪያ አጠቃቀምና የፈንጂ አሰራር ማግኘት ችሉ ዘንድ ስለነበር ነው። በወቅቱ ማንዴላን ያሰለጠኑት የኢትዮጵያ ፖሊስና ወታደራዊ መኮንኖች ነበሩ። በዋናነትም የፈጥኖ ድራሽ ኃይል አዛዥ የነበሩት ጀነራል ታደሰ ብሩ፣ ኮሎኔል ፍቃዱ ዋኬኔ እና ጣሊያንን ተዋግተው ልምድ ያካበቱት መቶ አለቃ ወንድሙ በፍቃዱ የማንዴላ ዋና አስተማሪዎች ነበሩ። እነዚህ ጀግኖች ለአፍሪካ ነጻነት ያላቸውን ቁርጠኝነት በማሳየት እውቀታቸውንና ልምዳቸውን ለማንዴላ በማካፈል የደቡብ አፍሪካን ትጥቅ ትግል መሰረት እንዲጥል ረድተዋል። ማንዴላ ራሳቸው በማስታወሻቸው እነዚህን አስተማሪዎች ሚና ጠቅሰው አመስግነዋል። ይህ ታሪካዊ ቆይታ ግን ያለ ፈተና አልነበረም። የአፓርታይድ መንግስት ማንዴላን ለመግደል ሴራ ፈጠረ። 2 መልእክተኞችን ወደ ኢትዮጵያ በመላክ ለማንዴላ ጥበቃ ከተመደቡት ውስጥ አንዱን ሻምበል ጉታ ዲንቃን ዛሬ በመሃላችን ስላሉ ሻምበል ጉታ ዲንቃ ብድግ ብለው ይሄንን ቢተዋወቁና ብታመሰግኗቸው
ሻምበል ጉታ ዲንቃ በከፍተኛ ጉቦና በሀብት ቃል ሊያባብሉት ሞከሩ። እቅዳቸውም ማንዴላን በገመድ አንቀው ከገደሉ በኋላ ፎቶ እንዲያነሱ ነበር። ነገር ግን የኢትዮጵያ ፖሊስ መኮንን ሻምበል ጉታ ዲንቃ ለግል ጥቅም ከመገዛት ይልቅ ለሀገር እና ለትልቅ ዓላማ ያለውን ታማኝነት መረጡ። ገንዘቡንና ካሜራውን ተቀብለው ወዲያውኑ ለአዛዣቸው ጀነራል ታደሰ ብሩ ሪፖርት አደረጉ። ጀነራል ታደሰም በማስተዋልና በብቃት በመምራት ሴረኞቹን በቁጥጥር ስር በማዋል ሴራውን ከማፍረስ ባለፈ ከፍተኛ የዲፕሎማሲያዊ ቀውስ እንዳይፈጠር አደረጉ። ይህ ክስተት የኢትዮጵያ ፖሊስ ታማኝነትና ከፍተኛ ሙያ ብቃት ያለው መሆኑን በዓለም ፊት አረጋገጡ። ክቡራትና ክቡራን፣ ይህ ታሪክ የሚያስተምረን ነገር አለ። ኢትዮጵያ ለኔልሰን ማንዴላ መጠለያ በመሆን ብቻ ሳይሆን ለትግላቸው የሚረዳ ወታደራዊ እውቀትና ስልት በመስጠት እንዲሁም ሕይወታቸውን በመጠበቅ የደቡብ አፍሪካን ነጻነት ታሪክ ቀረጻ ላይ ቀጥተኛ ተሳትፎ ነበራት። ይህም የኢትዮጵያ ፖሊስ ተቋም ከፍ ያለ ስነ ምግባርና ሀገራዊ ኃላፊነቱን የተወጣበት መንገድ ነው። አሁን ላይም ኢትዮጵያ በአፍሪካ አህጉር ውስጥ ትልቅ ታሪካዊ ዲፕሎማሲያዊና የደህንነት ሚና የምትጫወት ሀገር ናት። በቅርቡም ክቡር ጠቅላይ ሚኒስትራችን እንደ ሀገር የኤሊት ፎርስ ያስመርቁ። ይህ የኤሊት ፎርስ ለምስራቅ አፍሪካም ለአፍሪካም ሰላምና ደህንነት የሚቆም ኃይል ነው ብለዋል። ይሄ ዝም ብሎ የመጣ ሳይሆን ከአያቶቻችንና አባቶቻችን እየተወራረሰ የመጣ ተግባር መሆኑን ያሳያል። የኢትዮጵያ ፖሊስ ኃይልም በዚህ ሰፊ አውድ ውስጥ በማገልገል ለአህጉሪቱ ሰላም፣ መረጋጋትና ልማት ወሳኝ አስተዋጽኦ እያበረከተ ይገኛል። የኢትዮጵያ ፖሊስ ሚናም ከሀገር ውስጥ ሕግ ማስከበር አልፎ ወደ አህጉራዊ ዓለም አቀፋዊ ሰላምና የደህንነት ትብብር ዘርፎች ላይ ዘልቆ ይገኛል። የኢትዮጵያ የአፍሪካ ሕብረት መስራች አባልና ዋና መስሪያ ቤት መቀመጫ የመሆኗ መልካም አጋጣሚ የኢትዮጵያ ፖሊስ ከአፍሪካ ሀገራት የፖሊስ ኃይሎች ጋር የጠበቀ ዝምድና እንዲፈጥር አስችሎታል። በአፍሪካ ሕብረት በሚደራጁ የሰላምና ደህንነት መድረኮችና በጋራ ወንጀል መከላከል ፕሮግራሞች ላይ በንቃት በመሳተፍ የአፍሪካን የጋራ የደህንነት ስነ ምህዳር እያጠናከረ ይገኛል። ኢትዮጵያ ለተባበሩት መንግስታት ድርጅት የሰላም ማስከበር ተልእኮዎች ከፍተኛ ወታደራዊና የፖሊስ ኃይል ከሚልኩ ሀገራት ቀዳሚ ስትሆን የኢትዮጵያ ፖሊስ በተለያዩ የአፍሪካ ሀገራት በተለይም በሱዳን፣ በደቡብ ሱዳን እና በሶማሊያ በሰላም ማስከበር ተልእኮዎች ላይ በመሳተፍ ሕግና ስርዓትን በማስከበር የሲቪል ማህበረሰብን በመጠበቅ እና የሀገር ውስጥ የፖሊስ ኃይሎችን በማሰልጠን ረገድ ከፍተኛ ሚና ተጫውቷል፣ እየተጫወተም ይገኛል። ይህም የኢትዮጵያን ለዓለም አቀፍ ሰላም ያላትን ቁርጠኝነት ያሳያል። የኢትዮጵያ ፌዴራል ፖሊስ በረጅም ዓመታት ባካበተው ልምድ በዘመናዊ የወንጀል መከላከልና ምርመራ ዘዴዎችና በፖሊስ አሰራር ዘርፍ ያካበተውን እውቀት ለሌሎች የአፍሪካ ሀገራት ለማካፈል ትኩረት ሰጥቶ እየሰራ ይገኛል። በተለይ የሁለትዮሽና ባለብዙ ወገን ስምምነቶች መሰረት ሌሎች አፍሪካውያን የፖሊስ አባላት በኢትዮጵያ ፖሊስ ዩኒቨርሲቲ ትምህርትና ስልጠና በመስጠት በቴክኒክ ድጋፍ በማድረግና የፖሊስ ትብብር መድረኮች ላይ በንቃት በመሳተፍ የአፍሪካን ሀገራት የፖሊስ አቅም ለማጠናከር ከፍተኛ አስተዋጽኦ እያደረግን እንገኛለን። ዛሬም የኢትዮጵያ ፌዴራል ፖሊስ ይህንን ታሪካዊ ትስስር በማስቀጠል ማንዴላ የሰለጠኑበትን ቦታ አድሶ የመታሰቢያ ሙዚየም በማድረግ ለዛሬው ምረቃ ማብቃት ተችሏል። ይህ ሙዚየም ታሪኩን ለትውልድ የሚያስተላልፍ የአፍሪካን ሀገራት ወዳጅነት የሚያጠናክርና ኢትዮጵያ ለአፍሪካ ነጻነት ያበረከተችውን አስተዋጽኦ የሚዘክር ነው። ስለዚህ የኔልሰን ማንዴላ ወታደራዊ ስልጠና በኢትዮጵያ መከናወኑ የሁለቱን ህዝቦች ታሪክ ያስተሳሰረ ብቻ ሳይሆን የአፍሪካን አንድነት እና ነጻነት ምኞት በተግባር የተገለጠበት የታሪክ ምዕራፍ ነው። ለዚህ ታሪክ አስተዋጽኦ ያደረጉ እነ ጀነራል ታደሰ ብሩና ሌሎች ጀግኖቻችን በአክብሮት እንዘክራለን፣ ለዘላለሙም እናመሰግናቸዋለን። ከአፓርታይድ አገዛዝ ነፃ ለመውጣት የታገሉትን የነጻነት አባት የሆኑትን ኔልሰን ማንዴላ
ሙዚየም ለዛሬ ምርቃት እንዲደርስ የኢትዮጵያ ፌዴራል ፖሊስ የሎጂስቲክስ ዋና መምሪያ እነ ኮሚሽነር ሼቱና ባልደረቦቻቸው፣ የኢትዮጵያ ፖሊስ ዩኒቨርሲቲ እነ ዶክተር ታምራትና ባልደረቦቻቸው፣ እንደዚሁም ሌሎች በዚህ ዙሪያ ላይ የተሳተፋችሁ የኮንስትራክሽን እና ኢኮስኮ ኃላፊዎች በራሴና በመላው የሀገራችን ፖሊስ ሰራዊት ስም ላቅ ያለ ምስጋና እናቀርባለሁ። አመሰግናለሁ።